ስቲል እየጠበቅን ነው ይህንን ፕሮግራም ማን ብለን እንጥራው በደንብ የሚለውን እንድንመጣ አይደለ? ሀኒ ዛሬ እንግዲህ ደግሚላችኋል። ሼልሲዬ ብዙዎቹ ታይትሉ እያሉ ነው፣ የዛሬው ሀሳብ እያሉ ነው። እስቲ የዛሬው ሀሳብ እንግዲህ ብዙዎቻችን የምንጎዳበት ሀሳብ ነው። ችግራችንን የሆነ የሚያጋጥሙንን ከባድ ብለን የምንላቸውን ነገሮች እርዳታ ከመፈለግ የተነሳ እንናገራቸዋለን፣ እንጠይቃለን፣ እናወራለን እና ብዙ ጊዜ ዝግዝግ አድርጎ የውስጥን ችግር መናገር እርዳታ ከመፈለግ ወይንም ደግሞ እንዲታዘንልን እንዲራራልን በቃ ሰው አጠገባችን በምንፈልግበት ጊዜ የምናደርጋቸው እርምጃዎች ናቸው እና እነዛ እርምጃዎች ይጠቅሙናል ወይስ ይጎዱናል ነው። እነዚህን ነገሮች በምን አይነት መልኩ ነው እናንተ በህይወታችሁ ካጋጠማችሁ የተማራችሁበት? እኔ የራሴ የምለው አለ። ኦፍኮርስ የኔ ኤክስፒሪየንስ የሀና አይደለም፣ የሀና ኤክስፒሪየንስ የእናንተ አይደለም። ሁሉም የራሱ የሆነ የላይፍ ኤክስፒሪየንስ አለው እና ይህንን ሀሳብ እንድንወያይበት ነው። አሁን በጣም ብዙ ጊዜ አንዳንድ ሰው ችግሬ ለማንም ሰው አልናገርም፣ ዋጥ አርጊያት ለራሴ ብቻ ይዛለሁ፣ እሱም ይጎዳል። ላለፈው ላገደመውም ደግሞ ችግርን መናገርም ደግሞ ያስንቃል፣ ያስጎዳል፣ ያስጠቃል። እነዚህ ነገሮች እንዴት አድርገን ባላንስ እናደርጋቸው የሚለውን ነገር ነው እንድንወያይበት የመጣ ነው። ከዛ ደግሞ ባለፈ የምንነግረው ሰው ማን ነው? ያ ሰው ሚስጥራችንን የሚይዝልን ሰው ነው ወይ? ከዛ በፊትስ የነበራቸው ቀረቤታቸው ውስጧን አሳልፋ ሰጥታ ምናልባትም ያቺ ጓደኛ እውነተኛ ጓደኛ ካልሆነች ወይ እውነተኛ ቤተሰብ ካልሆነች ወይ እውነተኛ ቅርበት ከሌላት የሆነ ጊዜ ላይ ያ የነገረቻት ሚስጥር ነገሮች ይስተካከሉና ከሚስጥሯ በኋላ ቅድም እንዳልሽው መናቅ፣ አሳልፎ መስጠት ለሌላ ሰው ያ ይመጣልና ገጠመኞቻችሁን እስቲ እንደዚህ ገጥሞናል የምትሉትን እየገባችሁ ከዚህ ሰዓት ጀምሮ ገስት ክፍት ነው፣ ላኩልን፣ እንነጋገራለን ማለት ነው። እሺ አይደለ? እንትን እያልኩኝ ነበረ፣ አንድ ሁለት ኮመንት እያነበብኩኝ ነበረ። በጭራሽ ዝግዝግ አድርጎ መናገር ያስጠቃል፣ ጥሩ አይደለም የሚል አለ። ሁለት ሶስት እንትን ያነበብኩት ኮመንት ያነበብኩት መናገር ያስጠቃል የሚል አይነት ሀሳብ ነው እያነበብኩኝ ያለሁት እና መናገር ችግራችሁን ዝግዝግ አድርጎ መናገር ሰው መምረጥ በጣም በጣም አስፈላጊ ነገር ነው። ለሁሉም ሰው ይሄ ነው ያ ነው ተብሎ ሁሉም ነገር ኖት ጉድ አይነገርም። ለምትነግሩት ሰው በደንብ ከዛ ሰው በምን አይነት መልኩ ይረዳኛል የሚለውን ነገር አንዳንድ ሰዎች በጣም ከአጠገባችን የሚቀርቡን ስለወደዱን ላይሆን ይችላል። አንዳንድ ሰዎች ስለኛ ማወቅ የሚፈልጉት ኪሪየስ መሆን የሚፈልጉት ነገር አለ። እንዴት ነው ላይክ ከውጭ ሲያዩሽ ራቅ ብለው ሲያዩሽ ለማወቅ ፍላጎት አላቸው። እንዲሁ ዝም ብሎ ለማወቅ ከመፈለግ የሚመጣ የቀረበን ሁሉ ወዶን ነው ማለት አይደለም። ይህንን በጣም መለየት ያስፈልጋል አይደለ? እሱም እንዳለ ሆኖ ያሉንን ፌስ የምናደርጋቸውን ነገሮች በምንናገርበት ጊዜ ሁል ጊዜ እርዳታ እናገኛለን ማለት አይደለም። እንደውም አንዳንዴ የማይሆን ቦታ ላይ በምንናገረው ጊዜ ላልተፈለገ ሐሜት፣ ላልተፈለገ አሉባልታ እንዳረጋለን እና እንደውም ብዙ ጊዜ እንዴት ነው ሰው እንደተፈለገ ይረዳና ከዛ በኋላ ብዙ ሳብጀክት ሊሰጠው ይችላል። ችግራችንም በፈለገው አይነት መልኩ ሊተነትነው ይችላል እና እነዚህን ነገሮች ምን ያህል ትኩረት ሰጥተንባቸዋል? በስራ ቦታ ላይ አንዳንድ በስራ ቦታ ላይ ድክመቴ ነው ብለሽ የምትያቸው ነገሮች ካሉ እነዛን ድክመትሽን መናገር ማለት እረዳለሁ፣ ይራሩልኛል፣ ስራዬን እንዳላጣ ስራዬ ቦታ እንትን እንዲሉኝ ምናምን ብለን አንዳንዴ የምንናገራቸው ነገሮች እንደውም ዞሮ ዞሮ ስራችንን ይጎዳብናል። እንደውም ታማኝነታችንን እንዴት ነው ለደህና ነገር እንትን ያሉትን እንዴት ነው አንቺ በራስሽ ለራስሽ ችግርሽን ሞር በሰበክሽው ቁጥር እየገነነ ይመጣል እና አንቺ ባየሽው ልክ ነው ደግሞ ሌላው የሚያየው። አንዳንዴ ደግሞ ችግርሽን ወጥ አድርገሽ ለማስተካከል በምትይበት ጊዜ ሰው ሳያውቀው ያንን ነገር ቶሎ ልታስተካክዩ ትችላለሽ። ቶሎ ቦታ መስመር ልታስይዙ ትችላለሽ። እና መናገር የሚጠቅመው ነገር አለ፣ መናገር የሚጎዳው ነገር አለ። በየትኛው ሳይድ እንዴት አድርገን ባላንስ እናደርገው የሚለው ነው።
በተለይ ደግሞ በነጮቹ በተለይ ስራ ቦታ ላይ እንዳልሽው አሁን ያነሳሽው አሪፍ ሀሳብ ነው። ያዝኑልናል ብለን ልክ እኛ እንደ ኢትዮጵያ ሰው ነው የምናስበው እና ለእነሱ ምናልባት ደግሞ አንቺ የጠበቅሽው ሌላ ነው፣ ለእነሱ እንዳልሽው ምናልባት እንዲጠራጠሩ የዋሸሽ ሁሉ እስከሚመስል ድረስ እና በእኛ ማህበረሰብ ላይ የተለመደ አክሴፕት እናደርጋለን። የሆነ ሰው አሁን አዝኖ ችግሩን ሲነግርሽ የሆነ ነገር ሲልሽ በቃ ስሜትሽ ቶሎ ትጋሪያለሽ እና እነሱ ጋር ግን ሲሆን ይሄ ስሜት የለም። እንዲህ አይነት ገጠመኞች አሉ። ሰላም ናችሁ? ሰላም ሰላም። ስላገኘኋችሁ ደስ ብሎኛል እና እንደ አጋጣሚ ነው የገባሁት እና ግን ከገባሁ ላይ ቀር አንድ ነገር ብዬ ባልፍ ደስ ይለኛል። ሀሳቤን ደስ ይለናል። እኛም በጣም ደስ ይለናል። እንኳን ደህና መጣ። ቴንኪው ኤልሲን አቅሻለሁ። ሀናን ግን አላውቅም እና አሁን ባነሳችሁት ሀሳብ ላይ እኔ መስጠት የምፈልገው አስተያየት እንደ እኔ ወጣት ነኝ፣ ግን አሁን ላይ ባለሁበት ሁኔታ ላይ አንዳንድ የምፈልጋቸው ነገሮች ሊኖሩ ይችላሉ። ግን አንድም ነገር ቢሆን ለማንም ዓለምን ጥሩ ሀሳብ ነበር። በወንድ ጀመርን ዛሬ። የሚገርምሽ የመጀመሪያ ዛሬ አየሽ ይሄ ሀሳብ በጣም ያሉ በጣም ብዙ ሰው ጋር ያለ ሀሳብ ነው እና አሪፍ ሀሳብ ነው ይዘን የመጣ ነው። ይሄ በጣም ብዙ ሰው በስራ ቦታ ላይ የሚጎዳበት ነገር ነው። ብዙ ጊዜ ደግሞ ካደግንበትም ከለመድነው የኑሮ ዘይቤ ብዙ ጊዜ መተን እዚህ ያንን ነገር ልክ እዛ አገራችን እንደለመድነው እዚህ በምናደርገው ጊዜ ከጥቅሙ ጉዳቱ ይበዛል። እንኳን አይደለም ዛሬ ከማናቃቸው ዜጎች ጋር በምንሰራበትና በምንኖርበት ጊዜ ከሀገሪሽ ሰው ጋር ራሱ ዛሬ ተጠንቅቀሽ ነው ሁሉን ነገር እንትን የምትይው እና ካን አይ ሴይ ሰምቲንግ ሹር መግባት እየፈለጋችሁ ካላየ ነው ፕሊስ አንዳንድ ቁጥር እያደረጋችሁ ላኩልን እንትን እንድንል ቻልኩበት አይደል? እና ይሄ ችግርን የሆድን ነገር ውጥት አድርጎ ሳናመዛዝን ካለን ከጫናው አንዳንዴ ብቸኝነትም እኮ ነው ሀኒ፣ ብቸኝነት በጣም መጥፎ ነገር ነው እና ያዝኑልኛል ብለሽ የተናገርሽው ነገር እኔ አሁን በልጆቼ ትምህርት ቤት ዙሪያ በጣም ብዙ ዋጋ አስከፍሎኛል እና እንደውም ጭራሽ አዚፍ ላይክ የመጀመሪያው ዓመት ካለማወቅ አንዳንዴ እኮ መካሪም የለንም እኮ አይደረግም አይኮንም እንደዚህ አይባልም ብሎም የሚነግረንም የለም። ገብቶሻል? እኛ እኮ ብቻችንን የመጣንና እዚህ የሀገሩን ሁኔታ የለመድን ዘው ብለን ነው በቃ በውርነት የገባንበት አይደለ? ከዛ ስትወድቂ፣ ስትነሽ፣ ስትጋጋጭ ከዛ በኋላ ነው እየተለመደ አሀ ለካስ እንደዚህ የማይደረግም እያልሽ ዛሬ እኛ በጣም ብዙ ዋጋ የከፈልነውን ነው መተን እዚህ ጋር የምናወራው። ሀኒ አይዶ ነው አንቺ መጀመሪያ እዚህ ሰው ጠብቆሽ ነበረ ስትመጪ ብቻሽን የመጣሽው? ኑሮ እንዴት ነው ፌስ ያደረግሽው ሀኒ? ኤልሲ እኔ መጀመሪያ ባለቤቴ ያው ቀድሞ ነው የመጣው። ስለዚህ ያው ብዙ ከባድ አይደለም አልልሽም፣ ከባድ ነው። ለምን ባለፈው እንዳወራ እሱ ስራ ነው፣ እኔ ቤት ነኝ። ግን ከዛ ደግሞ ጀርመንኛ ቋንቋው ደግሞ አለ በትልቁ ገባሽ? እና ስታወሪ ራሱ እያስተዛዘንሽ ነው የምታወሪያቸው። ለእነሱ ምንም ነው ገባሽ? ቋንቋውን ባትችል ራሱ ግን ቀላል አይደለም፣ በጣም ከባድ አይደለም። ከቶፒክ መውጣት ሳይሆን ከቶፒክ አትውጪ የሚል ኮመንት ስላነበብኩ ነው። ከቶፒክ መውጣት ሳይሆን ሰው ከፊት ለፊታችሁ መጥቶ ከጠበቃችሁ ትንሽ የሆነ ነገር ይሻላል። ድብን ብላችሁ ለትምህርት መታችሁ፣ ለስራ መታችሁ፣ በቃ ለሆነ ኢሹ መታችሁ ብቻችሁን የማታውቁት ሶሳይቲ ያላደጋችሁበት ዓለም ላይ መኖር እንዴ በጣም ዋጋ ያስከፍላል። ከባድማ ነው። ሰላም ግሬስ ናት መሰለኝ መጀመሪያ ያስገባት ግሬስ ችግር የለም ቀጥል ወንድሜ።
እሺ እንዴት ናችሁ? አለን አላቃችሁ ሁለታችሁንም ግን እንዴት እንደወደድኳችሁ የምር ሁለታችሁንም አላውቅም። በአጋጣሚ ሆኖ ደግሞ ሶስተኛ ፕሮግራማችሁ ላይ የነበርኩኝ ጊዜ ጀምሮ አለው። የምታነሱት ሀሳብ በጣም አሪፍ ነው። ቲክቶክ እከታተላለሁ፣ ግን ብዙ ጊዜ አስተማሪ የሆነ ቁም ነገር የሚገኝበት ልክ እንደ ቻርጅ የሚያደርገንን እውቀት የምናገኝበትን ቦታ ነው ብዙ ጊዜ እኔ ማሳደድ ነው። የእናንተን ፕሮግራም ገና ካሁኑ በጣም ደስ ብሎኝ እየሰማሁት ነው እና የምታነሱት ርዕስ በጣም አሪፍ ነው። ባለፈው ያነሳችሁት ሀሳብ ነበረ እና ሰዎችን ስንረዳ የምናገኘው ፊድባክ ምናምን የሚለው ነገር ላይ በጣም ነበር እስከ መጨረሻው ድረስ ከታተል የነበረው እና ይሄ ፕላትፎርም ለብዙ ሰዎች የሚጠቅም ነው። የምሬ ነው የምነግራችሁ፣ ብዙ ሰው የሚማርበት ነው። እንደ ቀልድ አትዩት። እናንተ ትንሽ ሰዓት ሰጥታችሁ እዚህ ጋር የምታወያዩት ነገር ልምድ ነው፣ ትምህርት እንትን አይደለም፣ ቲዮሪ አይደለም። እያንዳንዱ ሰው መጥቶ እዚህ ጋር የሚናገረው ነገር በትክክል የኖረውን ነገር ስለሆነ ማለት ነው። የሰው ልጅን በማስተማር ደረጃ በጣም ትልቅ ዋጋ አለው፣ እውነት ለመናገር ማለት ነው። እኔ አሁን ከምመርጠው ቲክቶክ ከእናንተ ጋር አሁን 3 ቤት ነው። አንደኛውም ስለ ቤተሰብ የሚወራበት አንድ ቤት አለ፣ የነ ኤልሹ ስለ ቤተሰብ ብቻ ነው የሚወራው። የእናንተ አሁን ሁለተኛ ነው። አሁን የእናንተን ፕሮግራም ባይዘ በጉጉት ነው ጠብቀው፣ እውነት ለመናገር ማለት ነው። አሁን ራሱ ሌላ ቤት ላይ ነበርኩኝ፣ ልክ ኢንቫይት ስታደርገኝ ኢሚዲየትሊ ከዛ ወጥቼ ነው እናንተ ጋር የመጣሁት። ያ ማለት በጣም ወደዋለሁ። እንደ አሁኑ ጊዜ ሰጣችሁት፣ በደንብ ስሩበት። ለሰው ልጅ ጥቅም ያለው ነገር ነው ያነሳችሁት። ቲክቶክ አሰልቺ ሆኗል። በእንደዚህ አይነት ሲስተም ደግሞ ቀየር ስናደርገው ጥሩ ይሆናል። እንደ ሀሳብ ደረጃ ማነሳላችሁ ይሄን ነው። ከዛ ውጪ አሁን ያነሳችሁት ሀሳብ ላይ ሰዎች እንዲረዱን ለማድረግ ሚስጥራችንን አካፍለን መስጠት አለብን ወይስ የለብንም ነው። በሁለት መንገድ ልንገራችሁ፣ ወይ በግልና እንደ ድርጅት። በነገራችን ላይ እኔ ኢፋታ ሊላ እባላለሁኝ፣ የማወራችሁ ከአዳማ ነው። ጉማታ ማህበረሰብ አቀፍ በጎ አድራጎት ድርጅት የሚባል ድርጅት መስርቼ እየሰራሁ ነው ያለሁት። 431 ልጆችን የትምህርት ቁሳቁስ ድጋፍ በመስጠት አስተምራለሁ። የዛሬ 14 ዓመት ማስተማር የጀመርኳቸው ልጆች 6 ልጆች ዩኒቨርሲቲ እየተማሩልኝ ነው። አሁን በቅርብ የሚመረቁም አሉ። እናቶች ላይ እንሰራለን፣ አረጋውያን ላይ እንሰራለን። አሁን ኦርጋን አዳማ የሚለው በሆነች አጋጣሚ ሰዓት ካገኛችሁ ብታዩት ደስ ይለኛል። ከዚህ ጨርሳችሁ ስትወጡ የሃንድ ክራፍት ማሰልጠኛ ተቋም ነው። ይሄ ሃንድ ክራፍታችን ደግሞ ምንድነው የሚያደርገው? ትምህርት ጨርሰው ስራ ያጡ፣ ከኮሌጅ ከዩኒቨርሲቲ ወጡ፣ ከእንደገና ትምህርት ያቋረጡ፣ የተደፈሩ፣ ሴተኛ ዳሪ ሆኖ የሚኖሩ እስከ 8ኛ ክፍል ደግሞ የሚማሩ ግን በኢኮኖሚ ችግር ውስጥ ያሉ፣ በእናት ብቻ የሚተዳደሩ ወይ ደግሞ በሁለቱም የሌላቸውን ሴት ልጆችን የእጅ ስራ ሙያ በነፃ ያለምንም ክፍያ ለ3 ወራት አሰልጥነን ስራ እንዲጀምሩ የምናደርግበት ፔጅ ነው። ፕሮሞሽን እንዳይሆን ከዚህ በላይ እዚህ አልሄድም። በሁለት መንገድ ልንገራችሁ ያልኩት፣ አንደኛ እንደ ድርጅት ለምሳሌ እኛ ብዙ የተቸገሩ ሰዎች አሉ የምንረዳቸው፣ መረዳት ይፈልጋሉ ግን ታሪካቸውን መናገር አይፈልጉም። እንደዚህ ሚዲያ ላይ ማለት ነው ለእኛ ይነግሩናል። እኔ ሲያለቅሱ አብሬያቸው ማለቅሳቸው እናቶች፣ ወንድሞች፣ አባቶች አሉ። ብዙ ሰው ደግሞ እንዲረዳቸው ለማድረግ ወደ ሚዲያ ማምጣት አለብን። ታሪካቸው ተቀርጾ ወይ ደግሞ ላይቭ አስተላልፈን ሰዎች እንዲያውቁት ማድረግ መቻል አለብን። ያንን ለማድረግ ወደ ሚዲያ ማምጣት አለብን። ልክ አንተ ወይ አንቺ ፍቃደኛ ከሆንሽ ሪከርድ ላርግና ሚዲያ ላይ ላምጣ ስል አይ ይላሉ። እዛ ጋር እናቆማለን። እኛም እንደ ድርጅት መርዳት የምንችለው ብቻ ድጋፍ እንሰጣቸውና እዛ ጋር እናቆማለን። ለምን ከዛ በላይ መሄድ አንፈልግም፣ መሄድም አንችልም። ለምን አንድ ሰው ያለ ፍቃዱ የእሱን ታሪክ የእሱን ሂስትሪ ሚዲያ ላይ ማስጣት አይቻልም፣ ወንጀልም ነው በነገራችን። ምን እናደርጋለን? እዛ ጋር እናቆማለን ማለት ነው። ይሄንን የሚሉት ለምንድን ነው? ለምንድን ነው የሚለው? መረዳት ይፈልጋል። ግን እሱ የሚገጥመውን ችግር እሱ ያለበትን ስቃይ ሚዲያ ላይ እንዳናመጣ የሚፈልግበት ምክንያት ምንድን ነው የሚለውን ደግሞ ስናይ፣ አንደኛ ሚስጥሩ ለህዝብ ይደርሳል፣
ለሰዎች ይደርሳል። ሶ ሊሰድቡኝ ይችላሉ፣ ሊቃወሙኝ ይችላሉ ብሎ የሚያስባቸው ሰዎች ሊቃወሙኝ ይችላሉ፣ ወይ ደግሞ ክብር ላጣ እችላለሁ፣ ስሜ ሊጠፋ ይችላል፣ እንደዚህ ተቸግሮ ነበር ልባል ይችላሉ ብሎ ስለሚያስብ በቃ ሚስጥሩን እዛ ጋር ይዛል። እንደዚህ አይነት ሰዎች ብዙ ጊዜ ችግራቸው አይፈታም። ምክንያቱም በአባባል ደረጃ ጎረቤት ካልጮኸ ባለቤቱ ካልጮኸ ጎረቤት አይመጣም የሚባል ነገር አለ። እናንተ አንድ የተቸገረ ሰው ችግሩን ካልተናገረ በቀር ለመፍትሄው ልትረባረቡ አትችሉ፣ ልታግዙ አትችሉ። ይሄንን ስናይ በተለይ አሁን ላይ ባለው ጊዜ ደግሞ ስናይ ብዙ ሰው ለመርዳትም ማየት ይፈልጋል፣ ለማማትም ማየት ይፈልጋል። ብዙ ሰዎች መረዳት ይፈልጋሉ፣ ግን ሚስጥራቸውን መናገር አይፈልጉም። እንደዛውም ደግሞ ደፍሮ አዎ ኧረ ምንም ችግር የለም እኔ እኮ ሚስጥሬን የምነግረው ችግሬን የምነግረው ለወንድሜና ለእህቴ ነው፣ ስለዚህ ይረዱኛል ብሎ ሚስጥሩን አውጥቶ ይናገራል። 20,000 ሰው ቢያየው ከዛ ውስጥ 5,000 ወይ ደግሞ 6,000 ሰው ይረዳዋል። እንደው ከዛ ግን የተሻለ ልብ ያለው ሰው ደግሞ ምን ያደርጋል? እባካችሁ እኔ የለኝም ይሄን ሰው እርዱት የሚል ሰው ደግሞ የተወሰነ ይኖራል። ሌላው ሰው ግማሹ የሚያፌዝ ነው፣ ግማሹ ጭራሽ ሙድ የሚይዝ ነው። እዛው ሚዲያ ላይ እንደዛው ላይቭ ከሆነ ኮሜንት ላይ በጣም የሚያስጠላ ልብን የሚሰብር ነገር ሲጽፉት ታዩ ትችላላችሁ። የእኛ ሰው ያንን ፍራቻ ሚስጥሩን ይዞ ቁጭ ይላል። በመናገር ደረጃ አሁን ለምሳሌ በሁለት መንገድ ልንገራቸው ነው። አንዱ እንደ ድርጅት ነው። አሁን የነገርኳቸው እንደ ድርጅት ደብተር እንሰጣለን ለልጆች። ለምሳሌ ቪዲዮ እንቀርጻለን፣ ፎቶ እናነሳለን፣ ደን ፖስት እናደርጋለን። ለምን እኛ ከማህበረሰቡ የምንሰበስበው በብዛት ደብተሮቹ ኤልሳ ወይ ደግሞ ሀና የአመት መጨረሻ ላይ 10 ደርዘን ደብተር ገዝታ ስትሰጠኝ ለ10 ልጆች ሰጥቼ ይሄውና ሀና ኤልሳ ቴንኪው ማለት መቻል አለብኝ። ያንን ደግሞ ማየት ይፈልጋሉ። ይሄ እንደ ድርጅት። በግለሰብ ደረጃ ደግሞ እኔን ኢፋን ብትጠይቁኝ ሚስጥርን መናገር አለብን። በትክክል ሊረዳኝ ለሚችል ሰው ብቻ መናገር ፈልጋለሁ። ሊረዳኝ ለሚችል ሰው ብቻ መናገር ፈልጋለሁ። ብዙ ጊዜ እርዳታ ብለን የምናስበው ኢንካይንድ የሚሰጠንን ነገር ብቻ ግን አይደለም። አሁን እኮ እናንተ ዛሬ እያደረጋችሁት ያላችሁት ነገር እርዳታ ነው፣ ለአእምሯችን ምግብ ነው። አእምሯችን እንዲበለጽግ፣ እንድንማር፣ እውቀት እንድናገኝ ነው እያደረጋችኋል። ይሄ ራሱን የቻለ እገዛ ነው። በነገራችን ለእናንተ ባለሙያ ልትሆኑ ትችላላችሁ። ከፍዬ ምከሩኝ ብላችሁ ላላገኘው እችላለሁ ያንን እድል። ግን ዛሬ ሚዲያ ላይ አምጥታችሁት እየመከራችሁኝ እያስተማራችሁ ነው። እኔ ከማወራው ነገር ብዙ ሰው ያንን ነገር ይማራል፣ የተሻለ ነገር መረጃ ያገኛል። ሶ እንደ ግል ሚስጥርን መናገር አለብን። መናገርም ያለመናገርም ጉዳት አለው። መናገር በዛ ሰዓት የተፈጠረ ነገራችንን ሰዎች ተረድቶን አግዞን ከዛ ችግር ውስጥ ልንወጣ እንችላለን። ይህንን ያደርግልናል። በተቃራኒው ግን ቪዲዮ ሆኖ ይቀመጣል፣ ዶኩመንት ሆኖ ይቀመጣል። የሆነ ጊዜ ላይ ድጋሚ ይመጣል። ኢቭን ተቀይራችሁ ራሱ ከዛ ችግር ወጥታችሁ የተሻለ ህይወት ራሱ ብትኖሩ ያቺ ቸግሮኛል ብለሽ ያለቀስሻት ቀንና ያቺ እንባ ትመጣለች ተከትላ ማለት ነው። ሆን ብለው ይሄንን የሚያስቀምጡ ሰዎች አሉ። ለምሳሌ እህታችን ዋንትያ ካስታወሳችሁት በጣም ስለምንቀራረብ ነው። ልክ ኢቢኤስ ላይ ስትቀርብ በዛው ዕለት ደውዬ እኔ ብዙ ነገር እንደምናግዛት እንደ ድርጅትም ብዙ ነገር ነግሬያት ነበር። ያኔ ብዙ ሰው ተረባረበ ምናምን አለ። አሁንስ የሚሰድባት ሰው ነው የሚበዛው። እንዴ አንቺ ረሳሹ እንደ ያንን እንትን ይሄንን ቪዲዮ ረሳሹ፣ ይሄንን ፎቶ ረሳሹ ብለው የሚያመጡ ሰዎች ሆን ብለው ማለት ነው። ይሄንን ስናይ በቃ 10,000 ጊዜ ተቸግረን እየተሰቃየን ብንኖር ይሻላል እንጂ ችግራችንን መናገር የለብንም ያስብላል። ግን እንደ ሚዛን እንደዚህ ስንመዝነው ሁሉም ሰው እንደ ቁስለቱ አሁን እዚህ ሚዲያ ላይ እንደ ቁስለቱ በጭራሽ መናገር የለብንም የሚል ሰው ይኖራል፣ በተጎዳው ልክ ማለት ነው። በተቃራኒው ደግሞ ኧረ እኔ እንደውም ለወንድሞቼ ነግሬ እረዱኝ፣ ከዚህ ችግር ውስጥ እንደወጣ አድርጎኛል፣ ስለዚህ ችግራችንን ሚስጥራችንን መናገር አለብን የሚሉ ሰዎችም ይኖራሉ፣ የዛ ተጠቃሚ ስለሆኑ። ግን ቢቻል እንደኔ ሀሳብ
ሊረዳንና ሊረዳን ለሚችል ሰው ብቻ ቀጥታ ብንነግረው እነዛን ሰዎች አንዳንዶቹ ምን ሆነ ነው ብለው እራሳቸው ቀድመው ሁሉ ይጠይቁሻል። ከዛ ይሄ ሰው ሊረዳኝ ነው ብለሽ ሲረካርግሽ ስትነግሪው ጠይቆሽ ክሮስ ቼክ አድርጎ ሁሉን ነገር ከተረዳ በኋላ አይዞ በርታ እግዚአብሔር ካንተ ጋር ይሁን ብሎ ጸጥ ይላል። ደን ነገ ግን ተመልሶ ያንቺ ተቃራኒ የሚቆመው እሱ ነው። ክፉ ነገሮችን የሚያወጣው እሱ ነው። መረጃዎችን የሚያወጣው ሞራልሽን የሚሰብር ነገር የሚያወጣው እሱ ነው። በዚህ ሰዓት ላይ ደግሞ እንደ ድርጅት ወደ ሚዲያ ካላመጣን ከባድ ነው የሚሆነው። በግል ደረጃ ግን ብዙዎቻችን በውስጣችን ይዘን ሊረዳን ለሚችል ሰው ብቻ ነግረን ችግሮቻችንን መፍታት ብንችል በጣም በጣም የተሻለ ነው። ለምን በኢትዮጵያዊነታችንን እኮ ስናይ ችግራችንን ለሰዎች እነግራለን። ያንን ችግር እንደ ራሱ ችግር ይዞ ሚስጥር አድርገውት ግን አንቺን ይረዱሻል። መርዳታቸውንም አይናገሩም። ባይዘ ለአንቺ ማገዛቸውንም አይናገሩም። መቸገርሽንም አይናገሩም። በቃ ይሄ የግል ሚስጥር ሆኖ ይቀመጣል። ለምን ነግበኔ ነዋ። እኔም ነገ እንደዚህ አይነት ችግር ሊደርስብኝ ይችላል። እንደዚህ አድርገው ይዞት ይላል። የአሁኑ ሰው ግን ያደል። እኛ እንደ ድርጅት የምንሰራውን ስራው ልኮ በግልም ይከተሉታል። እኛ ድርጅት ስለሆነ ቪዲዮ እንቀርጻለን፣ ፎቶ እናነሳለን፣ ፖስት እናደርጋለን። አሁን እኮ 10,000 ብር ጠይቀሽው መስጠት የማይፈልግ ሰውዬ ሚዲያ ላይ እንግዶች ፊት ትላልቅ ሰዎች ያሉበት ቦታ ምናምን ሲሆን እጁን አውጥቶ 100,000 ብር ሰጣለሁ ይላል። 10,000 ብር ለምነሽ ያጣፉ ሰውዬ ማለት ነው። ደን የሆነች ነገርም ያንሳ ይስጥ ፎቶ ቪዲዮ አንስቶ የራሱ ፔጅ ላይ ይለቃል። ድርጅትም አይደለም ምንም አይደለም እኮ ይሄ ሰው ግለሰቡ። ግን እንደ ግለሰብ እኮ ስናይ ቀኝ የሰጠው ግራ አይ ይላል ፈጣሪ። ከእንደገና ደግሞ በጎነት የሚሰራው አንደኛ የሰው ልጅ በጎነት የሚሰራው እዚህ ምድር ላይ በህይወት እስካለ ድረስ ብቻ ነው። ፈጣሪም የሚወደው ያዘዘን፣ የሰው ልጅም የሚወደው ያዘዘን ተግባር ነው። እያንዳንዳችን ለሰዎች የምናደርጋት እያንዳንዷ ጥቃቅን ድጋፍ ያንን ድጋፍ ለሚወስድ ሰው አንደኛ ነው። እኔ ኤልሹ አሁን የረበሰችው ሹራብ ለእሷ ትርፍ ሊሆን ይችላል። ለእኔ ስሰጠኝ እኔ ጋር ሲመጣ ግን አንደኛ ሊሆን ለሰው የሚሰጠው አንደኛ የሆነ ነገር ነው። እያንዳንዷን የምንሰራት ጥቃቅን ነገር የሰው ልጅ ህይወት ውስጥ የተሻለ ነገርን መፍጠር ትችላል። ኃይል ትሆናል፣ ጉልበት ትሆናል። ሰው በጎ ነገር ለማድረግ በነገራችን ላይ ኢንካይንድ ብቻ አይደለም። ኤልሳ ወይ ደግሞ ሀና የዛሬ ወር ለፍታ የምታገኘው ነገር ካለ እኔ አግዣት እኔን የማይጎዳኝ ከሆነ በ15 ቀን ውስጥ እንድታገኝ ማድረግ እኔ ከቻልኩ እገዛ ነው። ምክር እገዛ ነው። መንገድ ማሳየት እገዛ ነው። ሁላችንም በእንደዚህ አይነት ነገር ላይ አንደኛ ሚስጥር ጠባቂ መሆን መቻል አለብን። ሰዎች ተቸግረው ሲነግሩ ያንን ሚስጥር አድርገን ልንይዝ ይገባል፣ ልንረዳ ይገባል። ባንረዳ እንኳን በጥሩ አንደበት እግዚአብሔር እርዳ አይዞ በቃ ምናምን ብሎ ከመሄድ አብሮ ሊገነባ የሚችል ሚስጥሬ መሆኑን ይይዝልሃለሁ። ለማንም አልናገርም፣ ግን እኔም እንደዚህ ነገር ውስጥ ስለሆንኩ ነው እረዳሃለሁ የሆነ ጊዜ ብለን መልሰን መንገር ወይ ደግሞ ፈቃደኛ ከሆንክ ሊረዳ ለሚችል ሰው እኔም ሀሳቡን ሼር ላድርግና እንድትረዳ ላድርግ ብሎ ያንን ሀሳብ አቅርቦ ያንን ሰው አክሞ በአግባቡ ካጠገቡ ዞር ማለት ከቻለ ለዛ ሰው ሞራል ረጅም ሰዓት እንዳልወስድባችሁ የምጠይቁኝ ነገር ካሌለ እኔ ልውጣና ሌላ ሰው ይግባ። እናመሰግናለን፣ በጣም እናመሰግናለን። ጥሩ ሀሳብ ነው ያነሳው። የራሱን ስሜት ነው እንግዲህ የተናገረው። ስለዚህ የምንጋራቸው ብዙ ሀሳቦች አሉ። እሱ ከተናገራቸው ነገሮች ላይ ጥሩ ነው። ያው ትንሽ የሚያመሳስል ብዙ ነገር ብዙ ሀሳቦች አሉ ሁላችንም ጋር ደግሞ እንደስማቸው ግሬስ ሀይ ሀኒ፣ ሀይ ኤልሲዬ። ሀኒዬ እንኳን አሁን ሆና እግዚአብሔር የተመሰገነ ይሁን። ኤልሲ እንኳን ሺዝ ማይ ሪማደው በጣም አይሻለሁኝ። ኤልሳ እኮ እንዲህ ብላለች ብዬ ሁሉ ለጓደኞቼ ሲል ያንቺ ኤልሳ በቃ አስቸገረች። በቃ ላይፍሽ ላይ በጣም ነው የገባሽ።
ይላሉ። አዎ መልካም ሰው መከተል ምን ችግር አለው? እኔ የቲክቶክ ሰውም አይደለሁም፣ ምንም አይነት እንትን ውስጥም አልሳተፍም። በቃ ሺዝ ዘ ዋን እኔን እንትን ያደረገችኝ እላለሁ እና ሀኒን ደግሞ ሳያት ለካም ሌላ ሰው አለን ሌላ እህት አለን ለካ ብዬ እዚህ ላይ አወቅኩሽ። የስ እና ናይስ ቱ ሚት ዩ ጋይስ። እኔ ትንሽ ልል የፈለግኩት እንዲህ ተናግሬም አላቅም፣ አስተያየት ሰጥቼም ገብቼም አላቅም ማንም ፔጅ ላይ። ግን ምንድነው አንድ ግራ የገባኝ ነገር በአበሻነታችን ሁለት ምሳሌ አለ፣ ኦፖዚት ምሳሌ አይደል? አንዱ ምን ይላል? አወቅኩሽ ናቅኩሽ ይላል አበሻ። በጣም ሰው ሲያቅሽ አንቺ ሀምብሊ ውሽ ሰው አገኘው ብለሽ ታወሪ ምናምን ስትይ ያለሽን ነገር በጣም ጄኒዩንሊ በሆነ ሀምብል በሆነ ነው የምታወሪው እና ኦፖዚት ግን አታኪንግ ፓርት አለው እና ወደ አበሻነት ስትመለሽ ደግሞ እናቶቻችን የመሰሉት ምሳሌ ለካ ሜክ ሴንስ ትያለሽ። አወቅኩሽ ናቅኩሽ ያሉት ከሆነ መስመር ተነስተው ነው አይደል? በሆነ አንግል ላይ ተነስተው ነው። አውዝ ላይክ ዋው ቬሪ ብሪሊያንት ናቸው ትያለሽ። በሌላው ሳይድ ደግሞ ስትሄጂ ለመናገር ደዛዥ ማችነት ይቀራል ደግሞ ይላሉ። ለእኔ ሁለቱም ኢትስ ቬሪ ኦፖዚት አይደለ? በጣም እና በጣም ኦፖዚት ነው እና ሁለቱም ሜክ ሴንስ ያደርጋል በሰዓቱና በቦታው ስትጠቀሚበት። ያሉበትም ምክንያት በጣም ዋይዞች ስለነበሩ እነሱ በጣም በምክንያት እንዳሉት ይገባሻል። እና ያንን ይዘሽ ካለመናገር ደጃዝማችነት ይቀራል። ኦፍኮርስ አውል ሴይ ዋትኤቨር አይ ዋንት ሴይ ልብ ያለውን ስትይ አወቅኩሽ ናቅኩሽ ይመጣና መናናቅ ውስጥ ትገቢያለሽ። እና እኔም ራሴ አሁን ልመልስ ሳይሆን ጥያቄ ነው፣ ምኑ ላይ ነው የምንቆመው ማለት ነው። አይ ዶንት ኖ አይ ስዌር እኔ የእውነቴን ነው ሀምብሊ ነው መጠየቃችሁ፣ ስግራ ስለገባኝ ነው። ዊች ሳይድ ነው መያዝ ያለብን? ሁለቱም ሜክ ሴንስ አድርጎልኛል ለእኔ ዳዝ ሜክ ሴንስ። ግን የቱ ነው በቃ አይኖ ራስሽን መሆን አለብሽ። አይኖ ፐርሰናሊቲሽ ራስሽ አለሽ። ግን ደግሞ ካለው ነገር ላይ ደግሞ የምትማሪው ነገር አለና ነጮቹ ጋር ስታወሪ ትንሽ የሆነ መስመር ስተሽ ወጣ ብለሽ ታወሪ አቢዩዝ ኢቭን ዛሬ ባሌ አናዶኝ ብል ስራ ሄጄ do you have an abusing relationship ውስጥ ነው ያለሽው? we can do something for you. you know what I'm saying? ፋርዘር ሊሄዱ ይፈልጋሉ። በቃ የሆነ አቢዩዝ ሆነሽ ምናምን ሁሉ እስኪመስላቸው ድረስ። አንቺ ግን በለመድሽው ባበሻነትሽ ነው ዛሬ አናዶኝ እንዲያርጎኝ ስትይ I can help you ይሉሻል። እንደዚህ አይነት አቢዩዝ የሆነ ሪሌሽንሽፕ ላይማ መቆየት የለብሽም። ይኖረም ሳይን ከዛ ደግሞ አበሻው ጋር ስትመጪ ደግሞ እንደዛ ብለሽ ደግሞ ዛሬ እኮ ምናምን እስቲ እኔ በእኔ ሰዓት በእኔ ቦታ ምንድን ነው የምለው? ያ ሁላችንም ጋር ያለ ነው። ስለ ልጅም ብናወራ ስለ ባልም ብናወራ ስለ ፋሚሊ እኔ ጋም ያለ ነው ብለሽ ነው ያለሽን ሼር የምታደርጊው። አንዳንዱ ግን ላይ ኦፖዚት ይሄዳልና እኔ በቃ ግራ ስለገባኝ ነው አይ ዶንት ኖ ሴይ ሰምቲንግ አይ ዶንት ኖ በቃ እኔ አም ቬሪ ኮንፊውዝድ ራይት ናው። በጣም ይሄ የተናገርሽው ነገር በጥሞና ላዳመጠሽ ግሬስ በጣም የሆነ ጥልቅ የሆነ ነገር ነው። ምክንያቱም በዚህ በኩል ልክ ነሽ፣ አወቅኩሽ ናቅኩሽ አልሽ። በዚህ በኩል አወቅኩሽ ናቅኩሽ ሞር የውስጥሽን በተናገርሽ ቁጥር ከዛ በኋላ በቃ ያኔ የሰጡሽ እንደዚህ በጣም ኢምፖርታንትነት ከዛ ውርድ ይልባቸዋል። አይ ደግሞ ይሄ ጥሩ አይደለም ምናምን ነገር ብለሽ ደግሞ ዝም እንዳትይ፣ ካለመናገር ደግሞ ደጃዝማችነት ይቀራል። ሰው አሁን እኛ እንግዲህ ባላንስ ማድረጉ ላይ ነው በቃ ትልቁ ትሪክ ያለው ይመስለኛል። ወይንም ደግሞ የሆነ ምንድነው የሚባል አባባል አለ፣ የሆድን አውጥተው ሁሉም ቢነግሩት ሆድ ባዶ ይቀራል የሚባል አለ አይደለ? ስንናገር በቃ ሁሉንም ግልጽልጽ በተለይ ለማያውቀን አሁን በጣም ዋናው ፖይንት ደግሞ ከልጅነታችን ጀምሮ አስተዳደጋችንን፣ ቤተሰባችንን፣ ማንነታችንን ከልጅነት ከማንተዋወቅ ሰዎች ጋር መነጋገር ሞር ደግሞ ትንሽ ዋጋ ያስከፍላል ይመስለኛል። እንደ ሀበሻ ብለን ስናወራ ከነሱ ጋር በጣም አስቸጋሪ ነው። ከነሱ ጋር እያንዳንዱ ነገር የልጅነት ትራውማ ነበረብሽ ወይ ወይንም ደግሞ የሆነ በቃ ኦቨር ኮንትሮል ማድረግ የምትፈልጊ ነሽ ወይ? ማዕት አይነት ሲግኒፊካንት ነው የሚሰጡት። ማዕት አይነት
የሆነ ነገር ግን እነሱ ሲናገሩ ለእኛ እኛ ዳይሬክት እንደተናገሩት ነው የምንረዳቸው። በጣም የማጽናናት ፓወር አለን እኛ። እኔ አሁን በሴት ጓደኞቼ በነጮቹ ሳየው ሴቶቹ ስለ ባላቸው፣ ስለ ቤተሰቦቻቸው፣ ስለ እንትን እኛ የሆነ በሃይማኖትም ስለታነጽን ይመስለኛል ሶሳይቲያችንም ማስተዳደጋችንም ለእነሱ ሁሉ ጊዜ ትክክለኛ ቃል አለን። እኛ ወደ እነሱ ደግሞ አጋጥሞን ስንናገር ደግሞ እነሱ ከልጅነት አስተዳደግ ጋር ከመቸገር ጋር ከምናምን ጋር ያገናኙታል። በቃ ይፈላሰፉበታል አይነት ነገር እና እንትን ይላል፣ ትንሽ ከበድ ይላል። ቀለል ያለውን ነገር አሁን ለምሳሌ በስራ ጉዳይ ከሆነ ቀለል ያሉ ነገሮች ምናምን ነገር ከሆነ ኦኬ ከእነሱ ጋር መነጋገሩ። አለበለዚያ እኔ 100% ከሀበሻ ጓደኞቼ ጋር ከእናቴ ጋር ከቤተሰብ ጋር ባወራ መርጣለሁ። ግን እንደዛም ሆኖ ደግሞ አንዳንዴ ከራሳችንም ዜጋ ጋር ደግሞ ሚስ አንደርስታንዲንግ ይፈጠራል። አሁን እዚህ ጋር ነው በጣም ትልቁ ቁልፍ ያለው። እዚህ ጋር እንደነዚህ አይነት ሁኔታዎችን እንዴት አድርገን ማኔጅ እናደርጋቸው ራሳችንን በማይጎዳ አይነት መልኩ። መቼም ያው አንዳንዴ መናገር ጥሩ ነው። መናገር ሁሉ ጊዜ እኮ ለመፍትሄ ፍለጋም አይደለም የምንናገረው፣ ለመተንፈስም ነው የምንናገረው። ተረዳችሁኝ? በጣም ቦታ የሰጣችሁ ሰው፣ በጣም የተንሰፈሰፈላችሁ ሰው የሆነ ትነት ስለ እናንተ ካወቀ ኖርማል ነገር ምንም እኮ ማንም ሰው ቤት ሊኖር የሚችል ማንም ሰው ሊያጋጥመው የሚችለው ነገር ምናልባት ለአንዳንድ ሰው ይገናል። ለግሬስ ኤክስፔሪየንሱ አላት ወይ? አልፋበታለች ወይ? ይህንን ህይወት አልፈሽበታል ወይ? ምንድነው አጋጥሞሽ ያውቃል ወይ? ጥሩ ነገር ነው መጥፎ ነገር ነው ያጋጠመሽ? ይህንን ታመዛዝኝና ትማሪበታለሽ። መጥፎ ነገር ካጋጠመሽ ከዚህ በኋላ ያለውን መስመሬን አስተካክዬ ከማጋ ማውራት፣ ከማጋ መነጋገር፣ ከማጋ መመካከር እንዳለብኝ ለራሴ ቁጥብ መሆን አለብኝ የሚለውን እኔ አንድ ሰው የሆነ የውስጡን ሀሳብ መተንፈስ አለበት ብዬ ነው የማስበው። በውስጡ ሁሉ ነገሩን ሚስጥሬ ሁሉ ነገር ይዤ እቀመጣለሁ ስትይ በጣም ስትረስፉል ነው የሚያደርግሽ። ላይፍሽን ብዙ ነገር አቢዝ ያደርግብሻል። አለማውጣትሽ ማለት ነው ጉዳት እንዳለው ሁሉ ግን ስፔሲፊክ ለእኔ የኔን ሚስጥር ማን ሊይዝልኝና ማን ደግሞ በቃ ሊረዳኝ የሚችል ሰው ወይ ደግሞ ያ ችግሬን ሊያዳምጠኝ በቃ ቦታ ዋጋ ሊሰጠው የሚችል ሰው አዳምጦኝስ መፍትሄ ሊሰጠኝ ይችላል ወይ የምትይውን ሰው ካልገጠመሽ በስተቀረ ያው ላገኘሽው ሰው ጓደኛሽ ለሆነ ሰው ሁሉ አንዳንዴ እኮ ለቤተሰብ የማትነግሪው እኮ ሚስጥር አለ። ለራስሽ የምታስቀሪው ለቤተሰብሽ የማትነግሪው ለጓደኛሽ በጣም ለምትወጃት ጓደኛሽ የምታዋያት ሚስጥር አለና ምናልባት ከአንቺ የገጠመሽ ነገር ይኖራል ወይ ካለፈው ኤክስፔሪየንስሽ ልልሽ ነው። ግሬስ አለሽ? አይ ቲንክ ሚውት ናት መሰለኝ። ከስር ማን ነው? ግሬስ ሚውት ነች። ሰላም ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። ሃፒ ሆሊዴይዝ። ሃፒ ሆሊዴይዝ። ቴንክ ዩ። ስቲል እንግዲህ ስራ ላይ ነን ያለ ነው፣ ግን ቫይቡ አለ፣ የሆሊዴይ ቫይቡ። ዛፍሽ በጣም ያምራል። እዚህ አሁን ከግሬስ ላይ ልነሳና ከዛ ግሬስ ተመለሰች መሰለኝ። ግሬስ ተመለሰች። ግሬስ ጥያቄ ሀኒ ጥያቄ አቅርባልሽ ነበር። አም ሶ ሶሪ ያ ላይን መጥቶብኝ ወጥቼ ነበረ። ላሳጥረውና የኔ ምንድነው እንደዚህ አይነት ባድ የሆነ ኤክስፔሪየንስ አለሽ ወይ? ችግርሽን፣ ሀሳብሽን ምክር ፈልገሽ ለጓደኛ ወይ ለቤተሰብ አካፍለሽ የገጠመሽ ነገር ይኖራል ወይ? ምናልባት ደግሞ ከገጠመሽ ሰው ጥሩ ነገር ብለሽ የነገርሻቸው ሰዎች ሚስጥርሽን አምጥተው አሳልፈው ከሰጡብሽ ወይ ደግሞ ያ ችግርሽ ካለፈ በኋላ እንደ መሳቂያ ወይ እንደ መነጋገሪያ ለሌላ ሰው የሚያደርጉሽ ከሆነ አንቺ ነሽ የምትጠነቀቂው። እና ምናልባት እንዲህ አይነት ገጠመኝ ገጥሞሻል ወይ? እና በዛ እይታ ውስጥ ሁሉ አንቺ ማለፍ ትችያለሽ፣ ያው ልብሽን ማዳመጥ ትችያለሽ ብዬ አስባለሁ። አልፈሽበታል ወይ ልልሽ ነው። ኦነስትሊ ስፒኪንግ ዲፕሊ እኔ ላይ የደረሰ ነገር የለም። ከማየው ካራውንዴ ከጓደኞቼ ምናምን ግን አያለው። ልክ በቃ ቱቢ ላይክ ሀምብል ሆነሽ ኦፕን ስትሆኚ
ልክ ቅድም ኤልሲ እንዳለችው የሆነ ነገር ውርድ ሲል አያለሁኝ በሰው ላይ የነበራቸው መሰብሰብ ለዛ ሰው ማወቅ የነበረባቸው ልክ ማወቅ ሲጀምሩ አይስዌር በጣም በሚታይ ሁኔታ የነበረው ሪስፔክት ይወርዳል። የእውነቴን ነው። ራሴ ላይ የደረሰ እንደዚህ ብዬ የምለው ነገር ኤክስፒሪየንስ የለኝም፣ እግዚአብሔር ይመስገን። ግን በጣም አያለውና ያ ነገር ያስፈራኛል። ስለሚያስፈራኝ ነው ምኑ ላይ ነው መቆም። የራሴ ፐርሰናሊቲ አለ ብዙ እንዲህ ኦፕን ሆኖ ወደ መናገር መሳቅ መጫወት ካልሆነ በስተቀር ዲፕሊ ገብቼ እንዲህ ላውራ ምናምን ብዬ እንደዚህ አይነት ፐርሰናሊቲ የለኝም። ሆንና ላርግ ብል እንኳን ይሄ አለ ብዬ ደግሞ የምፈራው ነገር አለ እንጂ ራሴ ላይ የደረሰ ነገር የለም። ሀንዬ እስቲ ስሚያቸውና እንዲህ ገጠመኞች ያላቸውን ሰዎች ስሚያቸውና። ፐርፌክት ግሬስ በጣም እናመሰግናለን። በጣም ቆንጆ ሀሳብ ነው ያነሳሽው። በጣም እኔ ራሴ ወደ ሌላ ሳብጀክት መራሽን። እሺ በጣም ደስ ይላል የተመለከትሽበት ሳይድ። ቴንክ ዩ። እኔም ግራ ስለገባኝ ነው ወደ እናንተ ያመጣሁት። የሌሎችን መላ ደግሞ እናዳምጥ እንስማ። ሹር ቴንክ ዩ ሶ ማች። በቃ ለሌላው ጊዜ ስጪ። ቴንክ ዩ በጣም አሜን አሜን አሜን። ከግሬስ ሀሳብ አንድ ሁለቱን ላንሳና የራሴን ሀሳብ ቀጥላለሁ። ካለመናገር ደጃዝማችነት ይቀራል። የራስን ኢንተረስት ስለማስጠበቅ የተነገረ ነገር ነው። ስራም ቦታ ሆነሽ ከአንቺ በታች ኳሊፋይ ያደረገ ሰው ለቦታው ሲሰጥ ዝም ካልሽ ኔክስት ታይምም ያልፍሻል ፕሮሞሽን ኤቭሪ ታይም ስፒክ አፕ እስካላደረግሽ ድረስ እና በዛ አይነት ሴንስ ነው። አወኩሽ ናኩሽ ደግሞ ብዙ ጊዜ ሰው ኮምፎርተብል ይሆንና ባውንደር የሚባለውን ነገር ይረሳል። ስላወቀሽ ጓደኛሽ ስለሆነ ፕራይቬትሊ የምትቀላለዱትን ቀልድ ፐብሊክ ላይ መቀለድ የሚችል ይመስለዋል። እናንተ በጣም ካላችሁ ቅርበት ሊሆን ይችላል የምትጠራሩበት ስም የራሳችሁ የምትስቁት ሳቅ አይነት የሚያስቃችሁ ነገር ነሰሰርሊ ፐብሊክ ላይ የሚወጣ ነገር አይደለም አይደለ? በጣም ከቅርበትሽ የተነሳ እና አንዳንዴ ከእንደዛ አይነት ነው እና ሰው እኔ ካየሁት ሰው ብዙ ጊዜ አጠገብሽ መጥቶ የሆኑ ነገሮችሽን ስታካፊ ወደ ንቀት አይነት ፊቱ የሚዞርበት ምክንያት የሆነ ኤክስፔክቴሽን ስላንቺ ይዞ ስለሚመጣ ነው እንጂ ሊያቅሽ፣ ሊወድሽ፣ ሊያከብርሽ ስለሚመጣ አይደለም። የሆነ ቦታ ማለት አሁን እኔ አንቺን ኤልሲን ማቅሽ ቲቪ ላይ ነው አሚን ዩቲዩብ ላይ ነው ማቅሽ። በጣም ግሬስፉል ነሽ ስትለብሺ ሽቶሽ ምክንያቱም ምሰሪው ያንን ነገር ነው እና የሆነ ቀን በቱታ ባገኝሽ ወይ ታጥሪብኛለሽ ወይ ትጎሳቆይብኛለሽ። ምክንያቱም የዛኔ you're not performing ስራ ላይ አይደለም ያለሽው you're just going like ስቶር እየሄድሽ ነው። ስቶር ለመሄድ ሉዊ ቪቶን ቦርሳ ምንትስ ያሽጎተሽ አትወጭም ኦብቪየስሊ አይደለ? እና ኤክስፔክቴሽን የሆነ ኤክስፔክቴሽን ስየብሽ ስለመመጣ የዛን ቀን ወይ ሰው መሆንሽ የሚገባኝ የዛ ቀን ነው። ሰው እንደሆንሽ አንደርስታንድ ማድረገው የዛ ቀን ነው እና የእኔ ባህሪ የውስጥ ባህሪ አንደርስታንድ ደግሞ ኤልሲም ለካ አንደኛ ነው ኦፍ ዴይ አላት ዌር ኬርፍሪ የምትለብስበት ብዬ አልፋለሁ፣ ወይ ደግሞ ምን ትመስላለች ብዬ አልፋለሁ። ያ ዲፔንድስ ኦን ማይ ፐርሰናሊቲ እና ሰውም አሁን ስትነግሪ ለአንድ ሰው ለምሳሌ ችግርሽን ለምንድን ነው የምትነግሪው? ፐርፐዙ ምንድን ነው የምትነግሪበት? እፎይ ለማለት ለመናገር ነው የምትናገሪው ወይስ ከዛ ሰው የሚመጣ ሪስፖንስ አለ ወይ ማለት የሚያግዝሽ ነገር አለ? ለምሳሌ የትዳር ችግርሽን ሁሌ እየወሰድሽ ለቤተሰቦችሽ የምትናገሪ ከሆነ ቤተሰቦች ሲጠሯችሁ do you think they're going to be happy with that husband? do you think ያንን እየሰሙ ይደበድበኛል፣ ያስቸግረኛል፣ ያስርበኛል፣ ምን ይለኛል እያልሽ ግን ተመልሰሽ እዛው ቤት ነው አንቺ የምትሄጂው። አንቺ ትረሽ ይሆናል ባልሽ ጸባዩን ሲያስተካክል ትረሻለሽ፣ ቤተሰቦችሽ ግን አይረሱም፣ ልጃቸው ነሽ። ስለዚህ በመጣ ቁጥር የሚደበድበውን የሚያስርበውን ምን የሚለውን ሰውዬ ነው የሚያዩት። ስለዚህ አንቺም ጤነኛ ኑሮ አይኖርሽም፣ እነሱም ጤነኛ ኑሮ አይኖራቸውም። ስለዚህ ለምንድን ነው የምትነግሪያቸው? ዘላቂ መፍትሄ እንዲፈልጉልሽ ነው የምትነግሪያቸው ወይስ ለመንገር ነው የምትነግሪያቸው? ለመንገር ከሆነ ብዙ ጊዜ የንግግርሽ እስረኛ ትሆኛለሽ።
በቃ ያ ሰው ዲፔንዲንግ ለምትነግሪው ሰው እንደ ምንድን ነው የሚባለው እንደ መያዣ ይዝብሻል። እገሌ እኮ ያውቃል ይሄን ነገር የሚባለው ጭንቅላትሽ ውስጥ ሜንታል ቶርቸር ይሆንብሻል። ስለዚህ የምትናገሪው ነገር ፐርፐዙ ምንድን ነው? ከመናገርሽ በፊትስ ለማን ነው የምትነግሪው? ያ ነው በጣም ወሳኙ ነገር እሱ ነው። ምንድን ነው የምትናገሪው? ለማን ነው የምትናገሪው? ለምንስ ነው የምትናገሪው? እነሱ ሶስቱን ጥያቄዎች ከመለስሽ በኋላ ነው መንገር ያለብሽ። መንገር ካለብሽም ብዙ ነገሮች ራስሽ መፍታት ጊዜ አሁን ጊዜ ወስደሽ ብታስቢበት መፍታት የምትችያቸውን ነገሮች በድንገት በድንጋጤ ወይ በምናምን ለሰው ትናገሪ ይሆናል። እነሱ ነገሮች ኮስት ያደርጋሉ። ግን ደግሞ ሼር የማታረጊያቸው ነገሮች አሉ። ለምሳሌ በቤተሰብ መሀል በትዳር መሀል ፋይናንሻል ፕሮብለም ቢኖርሽ እኔ እስከዛሬ ባለኝ ኤክስፒሪየንስ ወንዶች ፋይናንሻል የቤት ውስጥ ፋይናንሻል ችግራቸውን ማንም እንዲሰማ አይፈልጉም። ማንም። ምክንያቱም ፋይናንሻል ፕሮብለም ኦቨርካም የሚደረግ ነገር ነው። ስሙ ግን ኦቨርካም አይደረግም። ተቸግረው ነበር እኮ እንደዚህ ሆኖ ነበር እኮ የሚባለው አይዘልቅም። ድሮ እኮ እንዲህ ነበሩ ትባያለሽ የፈለገ እና ያንን የመሸከም አቅም ብዙ የላቸውም። ስለዚህ ፋይናንሻሊ ቤት ውስጥ ስትቸገሪ እርስ በርስሽ እየተነጋገርሽ እንድትወጪው ነው እንጂ ወተሽ ሌላ ሰው ጋር እንዲሆን የተቸግረ ያለው ብለሽ እንድትናገር አይፈልጉም። በሰሙ ጊዜ ምንድነው ጦርነት ቤትሽ ታመጫለሽ። ምክንያቱም እንዲሰማባቸው አይፈልጉም ነበረ ያንን ነገር። ስለዚህ ግልጽ መሆን አይነት አለው፣ ቦታ አለው፣ የምትሆኝለት ሰው አይነት አለው። ሁሉም ጓደኛሽ ሁሉንም ኢንፎርሜሽን ስላንቺ ማወቅ አለበት ማለት አይደለም። ጓደኛ የሆንሽው ኢንፎርሜሽን ለማቀበል አይደለም። ጓደኛ የሆንሽው ለመረዳዳት ሊሆን ይችላል። ነገር ግን ያለሽን በሙሉ የቤትሽን በሙሉ ጥርግ አድርገሽ አውጥተሽ ለሌላ ሰው እንድታሳልፊ አይደለም። አንቺ ምን ትሰሪያለሽ? you have to keep some of it አይደለ? ለችግርሽ የሆነ ተቸግሬያለሁ እንዲህ አይነት እርዳታ ያስፈልገኛል ስትይ እና የምትነግሪው እሱ ኮምፕሊትሊ ከዛ በኋላ ለሚመጣው ነገር ለሚመጣው ሪስፖንስ ዝግጁ ነሽ ማለት ነው። ለምትናገሪው ነገር ለሚመጣው ሪስፖንስ ዝግጁ ሆነሽ ነው መናገር ያለብሽ። እኔ ካለኝ ኤክስፒሪየንስ እዚህ ሀገር ስኖር ዴንታል አሲስታንት ነበርኩኝ ፎር ዋይል እና በብዛት ሴቶች ነው። አብዛኛው ጊዜ ዴንቲስቶቹ ናቸው እንጂ ወንዶች ስታፈሮች በሙሉ ሴቶች ነው እና ከ15-16 ስታፈር ውስጥ ሜቢ 2 ወንድ ሊሆን ይችላል እና 2 ብቻ ናቸው የማይጣሉት በቀን ውስጥ። ምክንያቱም አንደኛ ንግግር የማዞር ያለመረዳዳት ያለመግባባት ምናምን ነገር አለ። ግሩፕ የመያዝ ሲኒዮሪቲ ሲኒዮር የሆነው አዲስ የመጣውን የማጥቃት እንደዚህ አይነት ነገሮች አሉ እና በዚህ ውስጥ ጠዋት ልክ ወይ ደግሞ ጠዋት ለሻይ ብሬክ ስንወጣ ወይ ደግሞ ምሳ ሰዓት ላይ አብዛኛው